እና ማርታ እርስ በርስ ተጋደሉ። የኤቢ እውነተኛ አባት መጣ። ተቃቀፉ። ደረጀ ማመን አቃተው። ለካስ ማርታ እኔ ላይ ተማግጥብኝ ነበር ማለት ነው። እና ታዲያ ይህንን ኩላ ጉዲ ኤቢም ታውቅ ነበር። እናትና ልጅ ተመሳጥረው እኔ ላይ እየተጫወቱብኝ ነው ማለት ነው። እኔ ዳጣንና እንዲሁም አዲሱን ልጄን ከየት አመጣኸው እያለች ትለኛለች ብዬ እጨናነቃለሁ። እሷ ግን ለካ ኤቢን ያውም የበኩር ልጄን ከእኔ እንዳልወለደች አረጋግጥኩኝ ዛሬ እያለ አይን ፍጥጥ ጥርስ ግጥጥ ሆነበት ነገር አለሙ። እናም በጣም ይገርማል። ለካ የሰው ልጅ ድብቅ ማንነት አለው ማለት ነው። ማርቲ እንደዚህ ታድርጊኛለሽ ብዬ አስቤም አልሜም አላውቅም ነበረ። ቆይ እንዴት ጨከንሽ? እንዴትስ አስቻለሽ ይህን ሁሉ መዓትና ጉድ ለእኔ ሳትነግሪኝ? እያለ አቶ ደረጀ በገዛ እጁ ስቀቀንና መከራውን ማየት ጀመረም። ሰላምና ማርታ በከባዱ ተጣሉ፣ ተጨቃጨቁ። አንቺ አምኜሽና የቤት ሰራተኛ ብዬ አስገብቼሽ እንዴት ነው ባሌን የምታማልዩና ጭራሽ ከአንድ አይሉት ሁለት ልጅ የምትወልጅለት ብላ ማአት ጉድ አፈላች። እትዬ በቃሽ፣ አሁንስ ይበቃሻል። ከዚህ በላይ ምንም እንድትናገሪኝ አልፈልግም። ምክንያቱም እኔ ሆን ብዬ ሳይሆን በቃ አንድ ጊዜ ተሳሳትኩኝ። ደግሞ ለስህተቴም ዋጋ እየከፈልኩ ነው ያለሁት። ለመሆኑ ጋሼ ምን ያህል እንደሚጨነቅና ምን ያህል እንደሚጠበብ ላንቺ ታውቂያለሽ? ምን ማለት ነው ደግሞ ይሄ? እስኪ ንገሪኝ። አይ አታውቂም። እውነት ለመናገር እሱ በጣም ተጨንቆና ተጠቦ ያለው ላንቺ ነው እኮ። አልገባኝም። ለእኔ ምን ሲል ነው የሚጨነቀው? ንገሪኛ። ምክንያቱም ላንቺማ የሚጨነቀው ይህንን ሁሉ ሚስጥር ደብቂያት መቼ ነው ይቅርታ የምታደርግልኝ? እንዴትስ ነው የምታምነኝ? እያለ በጣም ተጨንቋል። እሱ እኮ ከአንድ ጊዜ በላይ ነክቶኝ አያውቅም። የፈጣሪ ትዕዛዝ ሆኖ በአንድ ቀን አርግዤ አደርኩ እንጂ ሰላም እና ማርታ እባክሽ ተረጅኝ እያለች ሰላም ማርታን መለመንና እንዲሁም ምን ነው አንቺስ ቢሆን የእውነት ድብቅ ማንነት የለሽም እንዴ ብላ ስትላት፣ ምን ማለት ነው ደግሞ ይሄ? የማላቅ ይመስልሻል እንዴ? አሁን ማን ይሙት ኤቢ የጋሸ ልጅ ናት እንዴ? ቆይ ምን ማለት ነው ደግሞ ይሄ? የእውነት እኔን እየጠረጠርሽ ነው? እየጠረጠርኩሽ ብቻ ሳይሆን ትክክለኛውን ነገር እየነገርኩሽ ነው። ምክንያቱም ብዙ ጊዜ እኮ ከኤቢ አባት ጋር እንደምታወሪ 100% እርግጠኛ ነኝ። አልፎም ደግሞ እባክተው ከህይወቴ ውጣልኝ፣ የልጆቼ አባት በጣም ጥሩና መልካም ወንድ ነው እያልሽ ሁሉ ስለ እንደምታወሪ በደንብ ጠንቅቄ አውቃለሁ። ግን ደግሞ እኔ ይሄ አያገባኝም። ምን ማለት ነው? ምክንያቱም እኔ ምንም አይመለከተኝም ካልኩኝ አይመለከተኝም ነዋ። እኔ ምን አገባኝ? አንቺ ተናገርሽም አልተናገርሽም ምንም አይመለከተኝም። ግን አሁን የኔንና የጋሸን ጉዳይ ልትፈችልኝ ይገባል ብላ አለች። ለካስ የሰው ልጅ የራሱ ሚስጥር አለው። ግን ደግሞ ቢያንስ የኔ በስህተት ነው፣ በአንድ ቀን ቅጽበት ነው። አንቺ ግን እንዴት ነው ባሌን ከአንድ አይሉት ሁለቴ ልታማልዩና አልጋ ላይ ልታወጪው የቻልሽው ብላ ስትላት፣ እሱን ታዲያ እኔን ሳይሆን ለምንድን ነው የደረጀን ወንድም የማትጠይቂው ብላ አለቻት። ለምን ብዬ ነው የደረጀን ወንድም የምጠይቀው? አንቺ እኮ ነሽ ባሌን ያባለግሽብኝ ብላ ስትል፣ አይ የተሳሳት ነው በይ እንጂ ማባለግ እኮ አሁንም ድረስ ሌላ ነገር ማድረግ ነው። ግን ደግሞ እኛ በፍጹም ከአንድ ቀን በኋላ ምንም ነገር አድርገን አናውቅም። አመንሽም አላመንሽም በቃሽ። ከዚህ በላይ ምንም ላብራራልሽ አልችልም። ባለመቻሌም ደግሞ ይቅርታ አድርጊልኝ ብላ አለች። በጣም ይገርማል። ምን ማለት ነው?
እኔ እንጃ፣ ግን ደግሞ ይሄንን ነገር ከደሬ አልጠበቅኩም ነበር። ኤቢ ኤቢ እውነተኛ አባቷን ስታገኝ እቅፍቅፍ ብላና በፍቅር ዓለም ውስጥ ሆነች። አባዬ እስከ ዛሬ የት ነበርክ? ለካ ይሄኛው አባቴ እኔን ላይ ሕግ የሚያጠብቀውና እኔን እንደዚህ የሚቆጣጠረኝ ስለማይወደኝ ነው ማለት ነው ነው ማለት ነው እያለች ለአባቷ ሮሮዋን መናገር ጀመረች። ኤቢ እባክሽ ተረጋጊ። አባትሽ እውነት ለመናገር ደግና ጥሩ አባት ነው እና አባትሽ ምንም አላጠፋም። ያጠፋም ካለ ደግሞ እኔና እናትሽ እንጂ በፍጹም እሱ አይደለም። ምን ማለት ነው ደግሞ ይሄ? የእውነት እየተቆረቆርክለት ባልሆነም እየተቆረቆርኩለት ሳይሆን ግን ደግሞ ትክክለኛውን ነገር እየተናገርኩ መሆኑን መገንዘብ አለብሽ። እኔ እንጃ አይገባኝም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ ደንግጦ እሳት ለብሶ እሳት ጎርሶ ወደ ማርቲ ጋር ሲሄድ ከሰላም ጋር ተፋጠዋል። ቆይ ምን አይነት መዓት ነው የገጠመኝ? የእውነት ማርታ ላይ ማገጥኩባት፣ ማርታ ደግሞ እኔ ላይ ማገጠችብኝ ማለት ነው። ቆይ ይሄ ምን አይነት ትስስርና ምን አይነት አረመኔነት የተሞላበት ህይወት ነው እያለ ብቻውን ማብሰልሰልና እንዲሁም ነገሮችን ማገጣጠም ጀመረ። ለነገሩ የርቀት ፍቅር ሲኖር እንዲህ ነው። ምናልባትም እኮ ማርቲን ልረዳት ይገባል። ያን ጊዜ እሷም ዱባይ በነበረችበት ሰዓት ምናልባት ሰው አስፈልጓትስ ቢሆን እንደገና ደግሞ ጠጥታ ሰክራስ ቢሆን። ስለዚህ መጀመሪያ እሷን ላይ ከመተቸቴ በፊት እኔ ራሴን በራሴ ላክም ይገባል። በቃ አንድ ጊዜ እንደሆነ ጉዱ ፍርጥርጥ ብሎ እስከወጣ ድረስ ምንም የሚያሳፍረኝ ነገር የለም። ሆኗል እያለች ብቻውን ማውራት ጀመረ። ግን ምን አይ ይህንንማ ልጠይቃት አልፈልግም። እሷ እራሷው ኤቢ ያንተ ልጅ አይደለችም እስካላለችኝ ድረስ እኔም ምንም ነገር አልላትም እያለ ብቻውን ማውራት ቀጠለ። ማርቴ ደሬ መሆና ነው ዛሬ በጣም ደብሮሃል እኮ። ስለዚህ ለምንድን ነው የሆንከውን ነገር የማትናገረው ብላ አለችው። አረ ምንም አልሆንኩኝ። ምን ማለት ነው ደግሞ? በቃ ምንም ነገር እንዳልተፈጠረ እርሳው እኮ እንዲነግርኝ እኮ ነው እኔ የምፈልገው። ሌላ እኔ ምን ተናገርኩኝ? ወይስ ደግሞ ሌላ ነገር አለ? አይ ሌላ ነገር ኖረም አልኖረም በቃ መናገር ያለብኝን ነገር በሙሉ እኔ ተናግሬያለሁ። ከዚህ በኋላ ግን እባክህን ደሬ ተወኝ ብላ አለችው። እንዴት ነው የምተውሽ? የእውነት አሁን እንደዚህ ምን እንደተፈጠረ ሳናወራበት ምን ነው? አንተ ስንት ቀን ሙሉ መች ነገርከኝ ሆንከውን? እኔም ሆነህ ነው ብዬ ስጠይቅህ እነግርሻለሁ ብለኸኝ የለ? እንደውም አንተ ቀድመህ ንገረኝና እኔ ደግሞ ቀጣይ እነግርሃለሁ ብላ በሩን ዘግታ ተኛችበት። ምን ነው? ወይኔ ጉዴ! ብቻ ጉዴን ሰምታብኝ እንዳይሆን። ግን ደግሞ ጉዴን ብትሰማውም እኮ እንደዚህ ዝም የምትል አይመስለኝም። ማለቴ ልጅ ሴትዮዋ እኮ ማርቴ ናት። ትክክለኛውን ነገር ሳትጠይቅ በፍጹም እንደማታቆም በደንብ አድርጌ ነው የማውቀው። ስለዚህ ምን አባቴ ይሻለኛል እያለ አቶ ደረጀ ዝም ብሎ በሀሳብ መብሰልሰሉን ቀጠለበት። ሌላ በኩል ኤቢ እና ዳጣ አሁንም ግጭታቸውና አረመኔነታቸው እየቀጠለባቸው ይገኛል። ቆይ አንተ ምንድን ነው የምትፈልጊው? አንቺስ ቢሆን ከኔ ምንድን ነው የምትፈልጊው ብሎ ሲል፣ ቆይ እኔ ምንም ፈለግኩኝ? እኔ ምልሽ ኤቢ፣ አንቺ ግን እውነት አንዳንድ ጊዜማ ያምሻል። ምን ማለት ነው? በቃ ያምሻላ። እና ታዲያ እኔን ተይኝ እያልኩሽ እያለ ለምንድን ነው የማትተይኝ? እስኪ ንገሪኝ። ቆይ አንቺ አብድሻል እንዴ? ወይስ ደግሞ ለይቶልሻል? በቃ ተይኝ ብዬሻለሁ፣ ተይኝ። ከህይወቴ እንድትወጭልኝ እኔ እፈልጋለሁኝ። ምክንያቱም
እንዳንቺ አይነት ሰው እዚህ እንዲቀመጥ አልፈልግም። ታውቂያለሽ፣ እናትሽ መቼም አንድ ቀን ወልዲያ መንጣቷ አይቀርም። ኤቢ አታበሳጭኝ። አሁን ሁሌ እናትሽ ትይኛለሽ። እናቴ ማናት? ደግሞስ ባላላት እንዴ ልጅ የምትወልደው? እሱማ እንግዲህ ባል ይኖራት አይኖራት የምናውቀው ሲመጣ ሊሆን ይችላል፣ ወይም ደግሞ ልጁ ከተወለደ በኋላ። እዛ ድረስ ግን በቻልሽው አቅም አርፈሽ ብትቀመጪ ይሻልሻል ብላ አለቻት። የእውነትም አንቺ ስላበርሽ ኤቢ፣ አንቺን ምንም ነገር አልናገርሽም፣ ግን ደግሞ እመኝኝ። ምን ማለት ነው? ምንም ይሆን ምንም አንድ ቀን እውነቱ ይወጣል። ያን ጊዜ አንቺ ራሱ ኤቢ ትጸጸችበቻለሽ ብላ አለቻት። ለምንድን ነው የምጸጸተው? በተናገርሽበት ነዋ። ምናልባትም እኮ እኔ አንቺ እንደምታስቢው ላይሆን ይችላል። ምን ማለት ነው? ምክንያቱም አንቺ እንደምታስቢው ምናልባት የሰራተኛ ልጅ ላልሆን እችላለሁ። ምናልባት የሀብታምና የተከበርኩ ልጅ ባለቤት ልሆን እችላለሁ። ታዲያ ያን ጊዜ ምን ሊወጥሽ ነው? ወይስ ደግሞ አውጥተሽ ያን ጊዜ ልጥይ ነው ብላ አለችው። ሰላምዬና የኤቢ አባት ቁጭ ብለው አወሩ። እሺ እስከ ዛሬ ድረስ አሁን ሁሉንም ነገር ደበቅሽ። ከዚህ በኋላ ደግሞ ምንድን ነው የሚፈጠረው? እስኪ ንገሪ። ሁልጊዜ ኤቢን ለማግኘት እየለመንኩ መንጣት አለብኝ ማለት ነው? እባክህ አንተ እየተወኝ በቃ ትዳሬን ባትበጠብጠው ደስ ይለኛል። እኔ እኮ ትዳርሽን አልበጠበጥኩም፣ ግን ደግሞ አንድ ነገር ማወቅ አለብሽ። ምን ማለት ነው? ምክንያቱም ማወቅ ማለት በቃ ማወቅ ነዋ። እኔ እኮ ግራ ገባኝ እኮ። ግራ ገባህም አልገባህም ምንም አይመለከተኝም። ዞሮ ዞሮ አንድ ጊዜ ሁሉንም ነገር እኔ ራሴ አጥፍቼ የለ። ስለዚህ እንደምንም ብዬ ለደሬ እስከምነግረው ድረስ አንተ አርፈህ መቀመጥ አለብህ። አንዳንዴስ ግራ ታገብኛለሽ። ምን ማለት ነው? ደሬ 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 ምን ነው? እሱ እኮ እንዳንተ አይደለም። በጣም ጥሩና እንዲሁም በጣም መልካም አባት ነው። ስለዚህ እንደ ብዬ ነው ሂድልኝ አልፈልግህም ብዬ የምናገረው? ወይስ ደግሞ ኧረ ተው ግደለህም ተው። ምን ማለት ነው? ምክንያቱም ግራ አታጋባኝ ማለት ፈልጌ ነዋ። በቃ መናገር ያለብህን ነገር በሙሉ ተናገር። ከዛ ውጭ ግን አርፈ ብትቀመጥ ይሻልሃል እባክህን እያለች ወይዘሮ ማርታ ልኩን ሰጠችው። ደረጀ በቃ የእውነት ሁሉም ነገር አበቃ ማለት ነው። አሁን ሰላምን ሂጄ ማናገር አለብኝ ብሎ ወደ ሰላም ቤት አቀና። እናም ለሰላም የተፈጠረውን ነገር በሙሉ ሲነግራት፣ ስለዚህ እትዬ በእኔ ተናዳብኛለች ማለት ነው። እስካሁን ግን አልሰማችም። ግን ደግሞ አንድ ነገር አለ። ኤቢ ሁሉንም ነገር ስላወቀችና ናታንን ይባስ ብላ አስፈራርታ ከዳጣ ጋር ተታትተው ከኤቢ ጋር እንዲጋባ ልታደርገው ነበር። ግን በጣም መቋቋምና በጣም ስለቸገረው ናታን ሁሉንም ነገር አወራኝ ሰላም። ስለዚህ የሆነ ነገር መፍጠር አለብሽ ብሎ አላት። ምንድን ነው የምፈጥረው? መቼም እኔ ከዚህ በኋላ ዳጣንና ልጄን ይዤ የት ነው የምሄደው? ምንስ ገንዘብ አለኝ ብላ አለች። ውድ የህያ ቤቴ ቤተሰቦች የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምን